አሪፍ የሚባሉ ላፕቶፕ ነው። አሁን ይሄኛው 11ኛ ጄኔሬሽን ነው። ከ9 ሰዓት በላይ ይቆያል። ታች ስክሪን ነው። 10th ጄኔሬሽን ናቸው። ቪዲዮ ኤዲቲንግ፣ ለግራፊክስ ዲዛይን፣ ወርክ ስቴሽን፣ ለንባብ የሚሆኑ ሁሉም አይነት ላፕቶፖች አሉ። በብዛት 512 SSD በ16 GB ራም ሲሆን እሺ አሁን ላፕቶፖቹ የሚግሩት ምን ሲሆኑ ነው? ጌሚንግ ላፕቶፕ ደግሞ የሚባሉት አንደኛ ላፕቶፕ ቀጥታ ከዛው ነው እናስመጣው። እኛም ከስተመር አቅም ባይኖርም ያለው የድሮ ላፕቶፕ ላይ የተወሰነ ብር ጨምሮ እኛ ጋር ላፕቶፖችን ኤክስቼንጅ ማድረግ ይችላል። አዲስ ላፕቶፕ ለመግዛት አስባችሁ ወይም ደግሞ መቀየር ፈልጋችሁ ምን ላይ ትኩረት ማድረግ እንዳለባችሁ ግራ ለገባችሁ ተመልካቾቻችን ይህ ቪዲዮ ለእናንተ ነው። ዛሬ በብሮስ ኤሌክትሮኒክስ ተገኝተን የጌሚንግ፣ የኤዲቲንግ፣ የኮዲንግ እንዲሁም ደግሞ ለተማሪዎችና ለተለያዩ ስራ የሚሆኑ ላፕቶፖችን እንመለከታለን። በቆይታችን ኳሊቲያቸውንና ዋጋቸውንም እያነሳን ቆይታ እናደርጋለን። ከዛም በተጨማሪ ደግሞ አንድ ሰው ላፕቶፕ ሲገዛ ምን ላይ ትኩረት ማድረግ አለበት የሚሉ ተጨማሪ ወጪ እንዳያስወጡ ላፕቶፖችን ከገዛናቸው በኋላ ምን ላይ ትኩረት ማድረግ አለብን የሚለውንም የባለሙያ ምክር እናካትታለን ማለት ነው። በቅርቡ ፒሲ ለመግዛት ላሰበው ጓደኛ ይህንን ቪዲዮ ሼር አድርግለት። አብራችሁን ቆዩ። ነው ቢዝነስ ኔት ከፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም እንዴት ነሽ? አለን። ሰላም ነው አለን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ያው ዛሬ ወደ ብሮስ ኤሌክትሮኒክስ የተገኘ ነው የተለያዩ አይነት ላፕቶፖች እንደምትይዙ ሰምተን ነው። ከዛ በፊት ግን የስራ ድርሻንና ከአንተ ጋር እንተዋወቅ። እሺ ናትናኤል እባላለሁ። እዚህ ብሮስ ውስጥ ሴልስ ነኝ። እሺ ምን አይነት ላፕቶፖችን ነው የምትይዙት? ሁሉም አይነት ላፕቶፖች አሉ። ከተማሪ አይነት ላፕቶፖች ለቪዲዮ ኤዲቲንግ፣ ለግራፊክስ ዲዛይን የሚሆኑ ሁሉም አይነት ወርክ ስቴሽን ለንባብ የሚሆኑ ሁሉም አይነት ላፕቶፖች አሉ በብዛት። ቆንጆ በጣም። ስለዚህ አንድ ባንድ እያደረግን እናያቸዋለን አይደለ? ላሳይሽ። ከዛ ጀምሮ ያሉትን ከተማሪዎች ነው የምንጀምረው። እነዚህ ያሉ HP ላይትቡክ የሚባሉ ላፕቶፖች ናቸው። 8ኛ ጄኔሬሽን ሲሆን ፕሮሰሰራቸውም የስቶሬጅ አይነታቸውም ራማቸውም በጣም አሪፍ ስለሆነ ለተማሪዎችም ከትምህርትም በኋላ ለስራ የሚሆኑ ላፕቶፖች ናቸው። 512 SSD ነው ስቶሬጁ። ራሙ 8 GB ራም ሲሆን 14 ኢንች ነው። አሪፍ የሆነ የባትሪ ቆይታ አላቸው። ከ4 ሰዓት በላይ ይቆያሉ። እነዚህ ለተማሪዎች አሪፍ የሚባሉ ላፕቶፖች ነው። አብዛኛውን ጊዜ ቴሌ የምትገቢ ከሆነ ቴሌ ላይ የሚጠቀሙት ላፕቶፕ ነው። ኦኬ ዋጋቸው ስንት ነው እነዚህ? ዋጋቸው እነዚህ 512 SSD በ8 GB ራም ሲሆን 55,000 ብር ነው። ራም ደግሞ በ16 GB ራም ማድረግ ከፈለጉ 3,000 ብር አድ ያደርግና 58,000 ብር ነው። ራም አፕግሬድ መደረግ ይችላል? ስቶሬጅ እና ራም አፕግሬደብል መሆን ይችላል። ስቶሬጁም እስከ 1 ቴራባይት ድረስ አፕግሬድ ማድረግ ከፈለጉ ዋጋም እንዲቀንስላቸው ደግሞ ዳውንግሬድ እስከ 256 ማድረግ ይቻላል። ራሙ አፕግሬድ በቀነሰ ቁጥር ዋጋ ልዩነት ያመጣል ማለት ነው። እሺ ቆንጆ። ቀጣይ የትኛው ነው? ቀጣይ ላይ ደግሞ ፓቪሊዮን የሚባሉ ላፕቶፖች አሉ። ወርክ ስቴሽን የሆኑ በመጠኑ ለቪዲዮ ኤዲቲንግ እና ለግራፊክስ ዲዛይኒንግ ይሆናሉ። ፐርፎርማንሳቸውም ፕሮሰሰራቸውም በጣም አሪፍ የሚባል ነው። ከኢላይትቡክ አንጻር ደግሞ እነዚህ አሪፍ የሚባሉ ላፕቶፕ ነው። አሁን ይሄኛው 11ኛ ጄኔሬሽን ነው። የ2021 ምርት ነው። ኮር i5 ፕሮሰሰር አለው። እንዳልኩሽ ለቪዲዮ ኤዲቲንግ፣ ለግራፊክስ ዲዛይነር በመጠኑ አቅም ለሌላቸው ጌሚንግ መግዛት ለማይችሉ ሰዎች ይሄኛው ላፕቶፕ ተመራጭ ነው። ኦኬ ኢንቻቸው ስንት ነው? የዚህኛው ስክሪን ሳይዙ 14 ኢንች ነው። ኪቦርድ ላይ ታለው የነዚህን ባትሪ ላይፍ አሪፍ ነው። ከ4 ሰዓት በላይ መቆየት ይችላል። ቆንጆ በጣም። ዋጋቸው ስንት ነው? የዚህኛው ዋጋ 88,000 ብር ነው። ያው ዋጋ ላይ ወደ ሱቃችን ሲመጡ ከስተመሮች ድርድር አለው። ኦኬ አስተያየት ታደርጋለሁ? አስተያየት አለው ማለት ነው። ኦኬ ቆንጆ። እሺ ቀጣይ እንያቸው። እሺ ቀጣይ ላይ ደግሞ HP ሆኖ ዚቡክ የሚባሉ ላፕቶፖች አሉ። ወርክ ስቴሽን የሆኑ ላፕቶፖች ለየትኛውም ስራ ይሆናሉ። ፐርፎርማንሳቸውም ግራፊክስ ካርድም አላቸው። ለሁሉም ስራ እንደ ጌሚንግ ባያቸው ለሁሉም ስራ ይሆናሉ። አሁን ለምሳሌ ይሄኛው ኮር i7 ነው። 11ኛ ጄኔሬሽን ፕሮሰሰር ሲኖረው 4 GB ግራፊክስ ካርድ አለው። ለቪዲዮ ኤዲቲንግ፣ ለግራፊክስ ዲዛይን በጣም ተመራጭ የሆነ ላፕቶፕ ነው። እንዳልኩሽ ስቶሬጃቸው 512 በ16 ነው። ያው አፕግሬድ ማድረግም ዳውንግሬድ ማድረግ ይችላሉ። እሱ ማተር አያደርግም። እሺ ከዛ የዚህ ዋጋ ደግሞ 125,000 ብር ነው። እሺ ቀጣይ ነው። አሁን ለምሳሌ ይሄኛው ለተማሪ የሚሆን ላፕቶፕ ነው። ግን ለተማሪ ስልሽ ከትምህርት በኋላ አይጠቀሙትም ማለት አይደለም። ከትምህርት በኋላ ስራ መጀመር ቢፈልጉ ለየትኛውም ስራ ምን የሚችሉ ላፕቶፖች ናቸው። 11ኛ ጄኔሬሽን ነው። የ2021 ምርት ኮር i5 11ኛ ጄኔሬሽን ሲሆን HP ላይትቡክ የሚባል ሞዴል ነው። 830 G8 ነው።
ስቶሬጁ 512 SSD በ16 GB RAM ነው። 4 ኮር እና 8 ሎጂካል ፕሮሰሰር ስፒድ ስላላቸው ለየትኛውም ስራ ይሆናሉ። ኪቦርድ ላይ ስላላቸው ደግሞ ምሽት ላይ ለንባብ ምናምን መጠቀም ቢፈልጉት በጣም ተመራጭ የሆነ ላፕቶፕ ነው። ቆንጆ። እሺ ዋጋው ደግሞ የዚህኛው 68,000 ብር ነው። ራሙ በ8 GB ሲሆን ደግሞ ይቀንሳል ማለት ነው። ዋጋ ልዩነት የሚፈጥረው ምንም? ዋጋ ልዩነት የሚፈጥረው አንደኛ ጀነሬሽን ነው፣ ሁለተኛ ደግሞ ሞዴል ነው። ሞዴላቸው ሲለያይ አሁን ጂፒ ላይትቡክ ነው፣ ዚቡክ ሲሆን ይጨምራል፣ ፓቪሊዮን ሲሆን እንደዛ ከፍ እያለ ይጨምራል። ዋና ዋጋ ላይ ማተር የሚያደርገው ጀነሬሽን፣ የኮሩ አይነት፣ ከዛ ደግሞ ሞዴሉ፣ ሲቀጥል ራሙና ስቶሬጁ ዋጋ ላይ ለውጥ ያመጣሉ። እሺ ቀጣይ ነው። ቀጣይ ደግሞ ሌተስት የሚባሉ ላፕቶፖች ናቸው እነዚህ። ስክሪናቸው ተች ስክሪን ነው። 15.6 ኢንች ናቸው። ነምበር ሎክ አላቸው። ለቢሮ ስራ፣ ለኮዲንግ ምናምን በደንብ የሚሆኑ ላፕቶፖች ናቸው። ፕሮሰሰር አይነታቸው የነዚህ ቅድም ሳሳይሽ የነበሩት ኮር i5 የሚባል ፕሮሰሰር አይነት ነው። አሁን ላይ HP ደግሞ ከ2024 በኋላ አሻሽሎ ያመጣቸው ፕሮሰሰር አይነት ነው። እነዚህ የተገጠመላቸው ኮር i5 የሚባል ፕሮሰሰር ነው ያለው። ጀነሬሽኑ 14ኛ ጀነሬሽን ነው። የ2024 ነው። ከሁለት ዓመት በፊት የተመረተ ላፕቶፕ ነው። የዚህኛው ስቶሬጁ 1 ቴራባይት SSD ነው። ራሙ 16 GB ራሙ ለየትኛውም ስራ ለሁሉም ስራ መሆን የሚችል ላፕቶፕ ነው። ለሁሉም ስራ መሆን የሚችል ላፕቶፕ ነው። የዚህ ዋጋ ደግሞ 145,000 ብር ነው። ስክሪን ሳይዙ 15.6 ኢንች ስለሆነ በፊልም ለማየት ነው። ለየትኛውም ነገር ይመቻል። ቆንጆ። እሺ ቀጣይ ሲቀጥል ደግሞ ከኢንቴል ውጪ ገበያው ላይ ራይዘን የሚባል ፕሮሰሰር ያላቸው ላፕቶፖች አሉ። ይሄኛው ላፕቶፕ ደግሞ የፕሮሰሰር አይነቱ ራይዘን ሲሪስ ነው። ራይዘን 7 ይባላል። ከኢንቴል ጋር ስናወዳድረው ኮር i7 እንደማለት ነው። ሲሪሱ ደግሞ 4000 ሲሪስ ነው። i7 10th ጀነሬሽን እንደማለት ነው። ስክሪኑ ተች ነው። 360 ዲግሪ ሮቴት ያደርጋል። እንደ ፒሲም እንደ ታብሌት መጠቀም የሚችሉ ሲሆን ከቦታ ቦታ ይዞ ለማንቀሳቀስም በጣም አሪፍ ነው። ቀለል ያለ ላፕቶፕ ነው። አብዛኛውን ጊዜ አብዛኛው ሰው አንድ ቦታ ላይ ቁጭ ብሎ ስራ የማይሰራ ይዞ ለማንቀሳቀስም አሪፍ ነው። እንዳልኩሽ ስቶሬጁ አብዛኞቹ ተመሳሳይ ነው። ይሄኛው 512 SSD በ16 GB RAM ነው። ባትሪ ቆይቶም ከኢንቴል አንጻር የነዚህ አሪፍ ነው። ከ5 ሰዓት በላይ መቆየት ይችላሉ በስራ። ኪቦርድ ላይ ታላቸው ስክሪናቸውም ተች ስለሆነ በጣም አሪፍ የሆኑ ላፕቶፖች ናቸው። ኦኬ ዋጋቸው ስንት ነው? ዋጋ የዚህኛው 78,000 ብር ነው። ኦኬ ታኛው ቀጣይ ላይ ደግሞ አብዛኛውን ቦታ የማይገኙ ላፕቶፖች ናቸው እነዚህ። ማይክሮሶፍት ሰርፌስ ይባላሉ። አብዛኛውን ጊዜ ቢሮ ላይ ነው እነዚህ ላፕቶፖች ልታገኟቸው። የቢሮ ሰዎች ናቸው። እንደምታየው በጣም የሚያምር ላፕቶፕ ነው። ከለሩም ደስ ይላል። ያዡና በጣም ቆንጆ ነው። የፕሮሰሰር አይነቱ ኮር i7 ነው። ጀነሬሽኑ 11 ነው። ስክሪኑ ከሌሎቹ የተለየ እስከ 2K ድረስ ሪዞሉሽን ማድረግ ይችላል። ሳውንድ ሲስተሞቹን ከሌሎቹም በጣም የተሻለ ሳውንድ ሲስተም አለው። ባትሪው ከ9 ሰዓት በላይ መቆየት ይችላል። ከሌሎቹ ይሄ ባትሪው ጥሩ ነው። ባትሪው ቆይታው በጣም አሪፍ ነው። ከ9 ሰዓት በላይ ይቆያል። ታች ስክሪን ነው። ኪቦርድ ላይ ያለው በጣም ስሊም ነው። ስስ ናት። ከቦታ ቦታ ይዞ ለማንቀሳቀስም በጣም አሪፍ የሆነ ላፕቶፕ ነው። i7 11ኛ ጀነሬሽን ነው። በጣም አሪፍ የሆነ ላፕቶፕ ነው። ዋጋው ስንት ነው? ይሄ ዋጋ የዚህኛው 88,000 ብር። ኦኬ ቆንጆ። ለሁሉም ነገር ይሆናል ብለኸኛል። ለጌሚንግም ለኮዲንግ ለጌሚንግ እንኳን አይሆንም። እነዚህ እንዴት መሰለሽ በጣም ስሊም ስለሆኑ የተሰሩበት ፋናቸው አንድ ነው እና ብዙ ስራ እንኳን አይችሉም። ቢሮ ላይ ቶሎ ይግላሉ። እነዚህ ላፕቶፖች የሚሆኑት ለተማሪዎች፣ ለቢሮ ስራ፣ ለንባብ ምናምን ወርድ ለሚሰሩ ሰዎች እና ይሄ ሌክቸሪስ ሉክ ለሚፈልጉ አይነት ሰዎች የሚሆን ላፕቶፕ ነው። ቆንጆ። እሺ አንድ ሰው ላፕቶፕ ሲገዛ ምን ማየት አለበት? መሳሳት የሌለበት ስህተት የምትለው? እሺ በመጀመሪያ ሰው ላፕቶፕ ለመግዛት ሲመጣ ለስራዬ ምን አይነት ላፕቶፕ ይሆነኛል የሚለውን ቼክ ማድረግ አለበት ከራሱ ጋር። ከዛ እሱን ቼክ አድርጎ ወስኖ ከመጣ በኋላ ላፕቶፖቹ ላይ ቼክ ቢያደርግ ብለን የምናስባቸው ነገሮች አንደኛ ፐርፎርማንስ፣ ስንተኛ ጀነሬሽን ነው። ጀነሬሽን ወሳኝ ነገር ነው።
ጀነሬሽኑ ስንተኛ ጀነሬሽን ነው፣ ኮሩም ወሳኝ ነው። ኮር i3 ኮር i5 ኮር i7 ለኔ ስራ የትኛው ነው የሚሆነኝ ከበጀቴ ጋር የትኛው ነው ብሎ ቢያስብ። ከዛ ሲቀጥል ደግሞ የስቶሬጅ አይነቱን SSD እና ሃርድ ዲስክ የሚባል አለ። ያ ፒሲ የትኛውን ስቶሬጅ ታይፕ ይቀበላል። SSD ሲሆን ላፕቶፖች በጣም ፈጣን ይሆናሉ። ሃርድ ዲስክ 100 እጥፍ ነው የሚባለው። 100 እጥፍ ፈጣን ስለሆኑ የትኛው ስቶሬጅ ታይፕ ለኔ ይሆነኛል እሱን ቼክ ቢያደርግ። ሁለተኛ ደግሞ ራም ስንት ጂቢ ራም፣ አሁን ለምሳሌ እሱ የሚፈልገው ስራ ከፍተኛ ሆኖ 8 ጂቢ ራም ያለው ላፕቶፕ ቢገዛ ላግ ነው የሚያደርግበት፣ ስራውንም በደንብ መስራት አይችልም። ስለዚህ ከኔ ስራ ጋር የትኛው ራም 16 ጂቢ ነው 8 ጂቢ ነው የሚለውን ቼክ አድርጎ ቢመጣ። ሲቀጥል ደግሞ ባትሪ ዲዛይን ካፓሲቲ እነሱን ቼክ ቢያደርግ አሪፍ ነው። ቀጣይ ደግሞ ከኤችፒ ውጪ ዴል ላፕቶፖችን እንይዛለን። ዴል ላፕቶፕ ነው 8ኛ ጄኔሬሽን ለተማሪ የሚሆን ዋጋ አይነት ነው ያለው። ፐርፎርማንሱም አሪፍ ነው። 360 ዲግሪ ሮቴት ያደርጋል። ታች ስክሪን ነው 360 ሮቴት ያደርጋል። ስቶሬጁ እንዳልኩሽ 512 SSD በ8 ጂቢ ራም ነው። እነዚህ ራማቸው አፕግሬደብል መሆን አይችልም፣ ኦንቦርድ ነው ሞዴላቸው። እና ዴል ኢንስፓየር የሚባል ላፕቶፕ ነው 8ኛ ጄኔሬሽን ስለሆነ አሪፍ ፐርፎርማንስ አለው። ቆንጆ። ዋጋው ስንት ነው ይሄ? የዚህኛው ዋጋ 50 ሺህ ብር። 50 ሺህ ብር ቀነስ ይላል ካለ ቀነስ ይላል። አው ለተማሪዎችም ይሆናል። አፎርደብል ነው ዋጋ ነው ያለው። አብዛኛው ሰው እየወሰደ ያለው የትኛውን አይነት ብራንድ ነው? አሁን ላይ አብዛኛው ሰው የሚወስደው ላፕቶፕ ኤችፒ እና ሌኖቮ ላፕቶፕ ነው። ሲቀጥል ደግሞ ዴልም ተመራጭ ነው። ኤችፒን የሚመርጡት ከፐርፎርማንስ አንጻርና ከአልሙኒየም ሜታል ቦዲ ስለሚሰሩ በጣም ጠንካራ የሆኑ ላፕቶፖች ናቸው። ሲቀጥል ደግሞ ሌኖቮን የሚመርጡት ባትሪ ላይ አሪፍ ቆይታ ስላላቸው እነሱንም ይመርጣሉ። ከዛ ሶስተኛ ላይ ዴልን ይመርጣሉ። ዴልን ለምንድን ነው የሚመርጡት? ዴልን የሚመርጡት ዋጋቸው አነስ ይላል። ከፐርፎርማንሳቸው አንጻር ከኤችፒ እና ከሌኖቮ አንጻር ስታዩ ዋጋቸው ዝቅ ያለ ነው። በኤችፒ ቀደም 8ኛ ጄኔሬሽን ተች ያልሆነ ስነግርሽ 55 ሺህ ብር ነው። አሁን ተች የሆነ 8ኛ ጄኔሬሽን በዴል 50 ሺህ ብር ነው። ከዛ አንጻር ዋጋቸውና ፐርፎርማንሳቸው ስለሚመጣጠን ዴልም ላፕቶፕ አሪፍ ነው። ቆንጆ በጣም። አሁን ጄኔሬሽን ሲባል ጄኔሬሽኑ ምንድን ነው የሚያመጣው ልዩነት? ጄኔሬሽን ሲባል ላፕቶፑ የተመረተበት ዓመተ ምህረት ነው። ቴንዝ ማለት የ2020፣ 11 ማለት የ2021፣ ኤድዝ ማለት 2018 ማለት ነው። ያው ጄኔሬሽኑ ከፍ ባለ ቁጥር ያው የተለያዩ ፊቸሮችም አብሮ ከፍ ይላል። ፐርፎርማንሱም ፕሮሰሰር ስፒዱም ከፍ እያለ ይመጣል። ጄኔሬሽን ያው የተመረተበትን ዓመተ ምህረት ነው። ቀጣይ እሺ እነዚህ ኤችፒ ላይትቡክ ቅድም ባሳየውሽ አይነት ሞዴል ሆነው ራይዘን ፕሮሰሰር ያላቸው ኖርማል የሆኑ ላፕቶፖች አሉ። ፐርፎርማንሳቸው በጣም አሪፍ ነው። ባትሪ ቆይታቸውም በጣም አሪፍ ነው። ለምሳሌ አሁን እነዚህ 10th ጄኔሬሽን ናቸው ከኢንቴል ጋር ስናወዳድራቸው። ፐርፎርማንሱ 6 ኮር እና 12 ሎጂካል ፕሮሰሰር አለው ራይዘን ላይ። ወደ ኢንቴል ስንሄድ ደግሞ 4 ኮር እና 8 ሎጂካል ፕሮሰሰር ስፒድ ነው የሚኖረው። ስለዚህ የዚህኛው ከፍ ያለ ነው። እንደምታዩም ስክሪን ሳይዙ አነስ ያለች ናት። 13.5 ኢንች ስለሆነች ከቦታ ቦታ ይዞ ለመንቀሳቀስ ቀለል ያለ ነው። ሰው ይመርጧል። እና እንዳልኩሽ ደግሞ ከኢንቴል አንጻር ባትሪያቸው ረጅም ሰዓት የመቆየት አቅም አላቸው። ግን እነዚህ ትንሽ ደካማ ጎን ብለን የምናወራው ከኢንቴል አንጻር ትንሽ ግለት አላቸው። ኦኬ ቶሎ ይግላሉ ነው። ረጅም ሰዓት ለመስራት አይሆንም። ረጅም ሰዓት ስትጠቀምባቸው ፐርፎርማንሳቸውም ሃይ ስለሆነ ይግላል ነው። ኦኬ እንጂ ሌላ ነገራቸው በጣም አሪፍ የሆኑ ላፕቶፖች ናቸው። አሁን ላይ ሰዎች እየለመዷቸው የመጡ ላፕቶፖች ስለሆኑ ገበያው ላይ በደንብ አሉ። ኦኬ ዋጋው ስንት ነው? ዋጋው አሁን የዚህኛው 65 ሺህ ብር ነው። ስቶሬጁ 512 SSD ነው። ራሙም 16 GB ራም ነው። ፊንገር ፕሪንት ፌስ አይዲ ያላቸው ኦኬ በጣም አሪፍ የሆኑ ላፕቶፖች ናቸው። ቆንጆ። እሺ አሁን ላፕቶፖቹ የሚግሉት ምን ሲሆኑ ነው? ላፕቶፖች ሊግሉ የሚችሉት አልጋ ላይ ወይ ፍራሽ ላይ ሆኑ አብዛኛው ሰው ሲጠቀሟቸው ፋናቸው ይታፈንና ይግላል። አቧራ ሲገባባቸው ቻርጅ ተሰክቶ ሲጠቀም አብዛኛውን ጊዜ ላፕቶፖች ይግላሉ። ኦኬ ምን አይነት ችግር ሊያመጡ ይችላሉ? ፋናቸው ላፕቶፖቹ ሲግል ቦርድ ሊቃጠል ይችላል። ኦፕሬቲንግ ሲስተም ኮራፕት ሊያደርግ ይችላል። ኦፕሬቲንግ ሲስተም ኮራፕት ሲያደርግ SSD ላይ ያለው ፋይል ሊጠፋ ይችላል። ቦርድ ከተቃጠለ ደግሞ ለከፍተኛ ወጪ ያው ይደረጋል። ኦኬ አንተ መፍትሄው ምንድነው? መፍትሄ ሊሆን የሚችለው አንደኛ ቻርጀር ሰክቶ አለመጠቀም፣ ሁለተኛ አልጋ ላይ አለመጠቀም የሚታፈንበት ፋን ቦታ ላይ፣ ሶስተኛ ደግሞ ስታንዶች አሉ። የላፕቶፕ ስታንዶች ፋን ያላቸው ፋን የሌላቸው እንዳቅማቸው ስታንዶችን ገዝተው መጠቀም ነው። እዚህ ጋር ደግሞ ፓቪሊየን አለ።
ወርክ ስቴሽን የሆነ ላፕቶፕ ነው። ግራፊክስ ካርድ አለው 8ኛ ጄኔሬሽን ነው። 512 ኤስኤስዲ በ16 ጂቢ ራም ሲሆን በመጠኑ ደግሞ 2 ጂቢ ኒቪዲያ ግራፊክስ ካርድ ስላለው ለቪዲዮ ኤዲቲንግ ለግራፊክስ ዲዛይነር ከጌሚንግ በታች ዋጋው ጌሚንግ ለተወደደባቸው እነዚህ ላፕቶፖች ተመራጭ ናቸው። ዋጋቸውም ተመጣጣኝ ነው ከጌሚንግ አንጻር። ኦኬ ዋጋቸው ስንት ነው? ዋጋው የዚህ 60 ሺህ ብር ነው። ጌሚንግ ላፕቶፕ ደግሞ የሚባሉት እነዚህ ላፕቶፖች አሉ። አሁን ይሄኛው ኤሰር ኒትሮ 5 የሚባል ጌሚንግ ላፕቶፕ ነው። የመጨረሻው ኮር ነው የተገጠመለት። በኮር የመጨረሻው ኮር i9 የሚባል ነው። ኮር i9 ፕሮሰሰር አለው። ከዛ ጄኔሬሽኑ 11 ሲሆን የ2021 ምርት ነው። RTX 3060 6 ጂቢ ኒቪዲያ ግራፊክስ ካርድ ስላለው ለየትኛውም ስራ ለሁሉም ስራ መሆን ይችላል። ለኢንጂነሪንጎች፣ ቪዲዮ ኤዲተር፣ ጌሚንግ ለሚጫወቱ ሰዎች፣ ላይቭ ስትሪም ለሚያደርጉ ሰዎች በደንብ የሚሆን ላፕቶፕ ነው። 15.6 ኢንች ነው። የራሱ ኩሊንግ ሲስተም አለው። RGB ኪቦርድ ላይት አለው። ከቦታ ቦታ እንኳን ይዞ ለማንቀሳቀስ ጌሚንግ ላፕቶፖች ከባድ ናቸው። 165 ደግሞ ሪፍሬሽ ሄርዝ አለው። ባትሪያቸውም አሪፍ የሚባል ነው። እነዚህ ጌሚንግ ላፕቶፖች አሉ በብዛት። ባትሪያቸው ምን ያህል ይቆያል? ጌሚንግ ላይ ሲሆን ኒቪዲያ ግራፊክስ ካርዳቸው ፐርፎርማንስ ስለሚያደርግ የባትሪ ቆይታቸው ከሌሎቹ ላፕቶፕ አንጻር ዝቅ ያለ ነው፣ ግን በመጠኑ 3 ሰዓት ይቆያሉ። 3 ሰዓት። ዋጋው ስንት ነው? አሁን የዚህ ዋጋ 165 ሺህ ብር። ዴል ላፕቶፖችም አሉን ወርክ ስቴሽን የሚባሉ ዴል ላቲቲዩድ 15.6 ኢንች ናቸው። ጄኔሬሽናቸውም ቴንዝ ነው። ዴል እንዳልኩሽ ቀደም ፐርፎርማንሳቸውና ዋጋቸው ተመጣጣኝ የሚባል ነው። አሁን ይሄ ቴንዝ ጄኔሬሽን ነው። 512 ኤስኤስዲ በ8 ጂቢ ራም 15.6 ኢንች ነው። እንደምታየው የሚያምር እይታ አለው። አሁን የነዚህ ዋጋ እስከ 55 ሺህ ብር ነው። በኤችፒ ሲሆን ኤችፒ ላይትቡክ ሲሆን እስከ 65 ሺህ ብር ይደርሳል። እነዚህ ግን እስከ 55 ሺህ ብር። አሁን ያሳየኝ የተለያየ አይነት ብራንድ ያላቸው ላፕቶፖች አሉ አይደለ? እንደ ጉድለት የሚነሳባቸው ምንድነው? ለምሳሌ ኤችፒ፣ ሌኖቮ፣ ዴል። እሺ ሌኖቮ ስንጀምር ሌኖቮ ጉድለት ተብሎ የሚነሳው የሚሰራበት ቦዲ ዋላ አይደለም። አብዛኛውን ጊዜ ፕላስቲክ ቦዲ ነው እና የሚጠቀሙት ከፍተኛ ስራ ስትሰሪ ሙቀቱን የማውጣት ባህሪ ያላቸው። ኤችፒ ላይ ደግሞ ባትሪ ቆይታ አሁን ሌተስት የሚባሉት ላይ እያስተካከሉት መጥተዋል። ቴንዝ ኤድዝ ላይ ምናምን ግን ያው ትንሽ የባትሪ ቆይታ ይነሳባቸዋል። ዴል ላፕቶፖች ደግሞ ልክ እንደ ኤችፒ ባትሪያቸው ላይ እስከዚህም ናቸው። ረጅም ሰዓት መቆየት አይችሉም እያስጠቀሙ። ስለዚህ ከዚህ አንጻር እነዚህ ችግር አለባቸው። ስለዚህ ለምትሸጧቸው ላፕቶፖች ዋስትና ትሰጣላችሁ? በሚገባ ለእያንዳንዱ ለምንሸጣቸው ላፕቶፖች የሙከራ ጊዜ እንሰጣለን። አንድ ላፕቶፕ ከስተመር ከኛ ገዝቶ ሲሄድ የ1 ወር ዋስትና ጊዜ እንሰጣለን። በ1 ወር ውስጥ የሚያጠቃልላቸው ነገሮች ላፕቶፑን በ1 ወር ጊዜ ውስጥ ወስዶት ባትሪውን፣ ፐርፎርማንሱን ከኔ ስራ ጋር ይሄዳል አይሄድም የሚለውን ቼክ አድርጎ በ1 ወር ጊዜ ውስጥ ምንም አይነት ችግር ካለበት ሜንቴናንስ እኛ ስለማንሰራ ቀጥታ ከዛ ስለምናስመጣ ላፕቶፑ ላይ ምንም አይነት ችግር ቢኖርበት ቀጥታ እንቀይርለታለን ማለት ነው። ስለዚህ ለ1 ወር ነው ዋስትና መስጠት የኛ ዋስትና። 1 ወር ጊዜ ድረስ ላፕቶፑ አሪፍ ከሆነ ባትሪ ቆይተው ፐርፎርማንሱ አሪፍ ከሆነ ከዛም በኋላ አጠቃቀሙ ነው ብለን እናስባለን። ኦኬ አማሪ። ስለዚህ አሁን ብሮስ ኤሌክትሮኒክስ አንድ ሰው መጥቶ ከስንት ብር እስከ ስንት ብር ድረስ ጊዜዎቹ ማግኘት? አሁን እዚህ ጋር የሚያሳዩሽ አሉ የሚገቡ በቅርቡ ላፕቶፖች አሉ ኦርደር የተደረጉ ግን ከ40 ሺህ ብር ጀምሮ እስከ መጨረሻው ድረስ። ስለዚህ ብሮስ ኤሌክትሮኒክስ ከሌሎች ላፕቶፕ መሸጫዎች በምን ይለያል? ከሌሎች የምንለይበት ምክንያት አንደኛ ላፕቶፕ ቀጥታ ከዛው ነው የምናስመጣው። የትኛውንም ላፕቶፕ ለሽያጭ ወይም ለገበያ ከማቅረባችን በፊት ራሳችን እዚሁ ቼክ አድርገን ባትሪያቸው ምን ያህል ይቆያል፣ ፐርፎርማንሳቸው ምን አይነት ችግር አለባቸው የሚለውን ቼክ አድርገን ነው ለገበያ የምናወጣው። ይሄም አለ። ሁለተኛ ደግሞ አብዛኛውን ከስተመር አቅም ባይኖረው ያለው የድሮ ላፕቶፕ ላይ የተወሰነ ብር ጨምሮ እኛ ጋር ላፕቶፖችን ኤክስቼንጅ ማድረግ ይችላል። ስለዚህ አድራሻችሁና ስልክ ቁጥር አስቀምጥልን መጥተው መግዛት ማየት ለሚፈልጉ ሰዎች። እሺ አድራሻችን ቦሌ መድኃኒዓለም ከኤድና ሞል ወደ ብራስ የሚወስደው መንገድ ላይ ከሰላም ሲቲ ሞል ፊት ለፊት ኦሮሚያ ህንጻ ግራውንድ ላይ ነው። ስልክ ቁጥራችን ደግሞ ከስር ይቀመጣል። እሺ ስለሰጠኝ ማብራሪያ አመሰግናለሁ። እሺ እኛም አመሰግናለሁ። እሺ
እናንተ የመረጣችሁት ፒሲ ለምን አይነት ስራ የሚሆን ነው? መልሳችሁን ኮሜንት ሴክሽን ላይ አስቀምጡልን። እንግዲህ ዛሬ በብሮስ ኤሌክትሮኒክስ የነበረን ቆይታ ይመስላል። ጥሩ መረጃ እንዳገኛችሁበት ተስፋ እናደርጋለን። እንደዚህ አይነት ደግሞ ወቅታዊ የሆኑ መረጃዎች እንዲደርሷችሁ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።